ዛሬ ድረስ ዝም ብያለሁ። እየሰማሁ እያየሁ ዝም ብያለሁ። አሁን ግን የዝምታ ጊዜ ጨርሻለሁ። ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም እስራኤል ዳንሳ ጋር። ሰላም ጤና ይስጥልኝ የዜብራ ቲዩብ ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ የሆነውንና ብዙዎችን ግራ ያጋባውን የ10 ሚሊዮን ዶላር ዳይመንድ ዝርፊያ ክስን ይዘንላችሁ ቀርበናል። ጉዳዩ ፓስተር እስራኤል ዳንሳን እና ቅጤሳ የተባለውን ግለሰብ ይመለከታል። በወቅቱ 60 ሚሊዮን ብር በአሁኑ ምንዛሬ ደግሞ ከ1.5 ቢሊዮን ብር በላይ ዋጋ አለው የተባለው ይህ ዳይመንድ እንዴት ተወሰደ? ዝርዝሩን እንመልከት። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቅጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10 ሚሊዮን 45,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውምና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውም ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቅጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል። ይህ ሰውዬ ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም እስራኤል ዳንሳ ጋር። የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንደ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቅጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስት ሃውስ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቅጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ ና ወደ መድረኩ ጣ ይሏል። ዲያመንዱን መውሰዳቸው እንትን ሳይል ምን ይሉታል? ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አድርጎ ያሳየ ነውና ኢሳት ዶክመንተሪ ላይ ተጨማሪውን አዳምጡት። ቆይ ግን እኔን የገረመኝና እናንተም ሊገርማችሁ የሚችለው ጉዳይ እስከ ቅርብ ጊዜ ድረስ በኢትዮጵያ ምድር ላይ ዳይመንድ የሚባል ነገር የለም ሲባል ነበር። ታዲያ ይህንን የሚያክል ግራም ያለው ዳይመንድ እንዴት ሊገኝ ቻለ? ሌላው ደግሞ ግለሰቡ እንዳለው አዳራሹ በሰው ተሞልቶ እያለ ነው ለፓስተሩ የሰጠው።
ታዲያ ይሄ ሁሉ ህዝብ ባለበት ለምን እማኝ አድርጎ በህግ ሊጠይቀው አልቻለም? ግለሰቡ የደረሰበትን በደል ሲገልጽ እንዲህ ብሏል። በእርግጥ እንስማው። ቤላ ነው የምኖረው። ይሄን እቃ በደለላ ነው ያገኘሁት። እዚህ ካመጣን በኋላ ዲያመንድ መሆኑን መርምሬን ካየን በኋላ ለዛ የሚከፈለው ገንዘብ ነበር። መጀመሪያ እቃ ስናይ በአይን እዚህ ጋር ክፈሉ ሲባል እኛ ዲያመንድ መሆኑን ካየን በኋላ ነው የምንከፍለው ብለን ተነጋግረን መጣውን። እዚህ ከተመረመረ በኋላ ዲያመንድ መሆኑን አውቀን እዛ ከፈልን። እዛ ቦታ ላይ ከፍለን መጣ። ስንመጣ እዚህ ሀገር ቸርች ላይ ለመሄድ ምክንያት አለው። ይሄ እቃ ያየ ማንም ሰው እንዳይለቅ ይታወቃል። ስለዚህ ቸርች ላይ ደግሞ እንደዚህ አይነት ነገር የለም። እዛ ላይ ለዚህ ነው ሌባ ለሸንቼ ነው እዛ ቸርች የሄድኩት። እዛ ምክንያት እዛ ቸርች ላይ ደግሞ በቴሌቪዥን ሲያየው እኔ እግዚአብሔር አይደለም ከሰማይ የወረደ መልአክ ነው የምለው ነው። ለምን ቴሌቪዥን ላይ የሚታየው ነገር መዓት አለ። የምታለው የሚድኑ አሉ፣ የሚወልዱ አሉ። በቃ መዓት እንትኖቹን እያዩ በቴሌቪዥን ነው የማውቀው። ከሱ ጋር አገልግሎት አላቅም። እኔ ሲጀመር በቴሌቪዥን ነው የማውቀው። ልንሸጥ ስንነጋገር አርብ ማታ መተን ቅዳሜ እስከ 3 ሰዓት ጀምሮ እስከ 9 ሰዓት 10 ሰዓት አካባቢ የሚገዙ ሰዎች እንትን ዶላር ብቻ ነው ያለን አሉ። እየተነጋገርን ሁሉ ከጨረስን በኋላ ማለት ነው። እኛ ዲያመንድ እንትን ይዘን ዶላር ይዘን መንቀሳቀስ አይቻልም፣ አካውንት ላይ ማስገባት አይቻልም። ስለዚህ ሰኞ ተባለ። ያቺ መሃል ላይ ሰው ይወስድብናል የሚል ግማት አለንና ቸርች ገባል። አንድ ምርካት አለው፣ የእግዚአብሔር መንፈስ አለበት ተብለን ነው ሄድ ነው። እስራኤልን ያስኩትን እኔ እቃ አለን ማርክልንና ቃል አውጣልን አልኩትን። አዎ ምንድነው አለ። መጀመሪያ እንደዚህ ስለው ኪሴ ነበረ። ምንድነው ሲል አውጤ አሳየሁት። ከዛ ካየ በኋላ ይሄ ነው በቃ ዲያመንድ አለ። አዎ አልኩት። ወረቀትም አሳየሁት። እቺን ኮፒ ናት። እቺ አሳየዋት። እቺ ዲያመንድ መሆኗን የተመረመረች ወረቀት። ይሄንም አሳየሁት ለእስራኤል ማለት ነው። አሁንም ጠየቀኝና እኔም አሳየሁት። ካየ በኋላ እንደዚህ ይሎ እንዲህ ነው ያለኝ። እንዲህ ያለ ከዘር የመጣበት መርቀም አለና ብሎ ተንበርከኩ አለ። ሙሉ ጉባኤ እስከ ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። ሰው ብዙ ነው ያለ። ተንበርከክ አለ። እኛ ተጸለን ተንበርክከን ወደ 20-30 የሚሆን ከጸለይን በኋላ ተነሱ አለ። ስነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም እኔ እዛ ተንበርክከን ከዛ በኋላ ስነሳ አየሁት። ከዛ በኋላ ሰውየው የሰጠውት ረስቶ ዝም ብሎ በቃ ሃሌሉያ እያለ ይዞራል። መድረክ ላይ ነው እንግዲህ። እዛ ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ? ነገርኩ የነገርኩትን የሰጠሁን አልኩት። የለም ወድቋል አለ። እዛው ተያያዝ ነው ያስኩት። እዛው ያስኩት። ስጠኝ ወይ ግደሉኝ ወይ ስጡኝ አልኩት። ከዛ በኋላ በቃ እነሱ ጋር ያሉት ሰዎች ይታወቃል። እንደዚህ ይዞኝ ወደ ሰው ይሸበራል ተብሎ ወደዛ ወሰዱ። ያ ከሄደ በኋላ እኔ በቃ እየጠየቅኩት ነበረ። ምናልኩ መጨረሻ ላይ እንደ ያወራው ነገርም አለ። ለ5 ቀን እንደ ጸሎት ቤት እንደ ማሰር ነገር መሰለኝ እዛ ጋር አደረጉኝ። ከዛ በኋላ ቀጠቀጡ፣ እንደፈለጉ አደረጉ። አሁን በዚህ በቀኝና እጄም እግሬ አይሰራም። በዚህ አይነት አሁን በትክክለኛ አይደለም። እንጀራ በዚህ እኮ ነው የምበላው።
የእስራኤል ጋርዶች ናቸው። እዛው ቸርች ውስጥ እኮ ነው። ከዛ ቀጥቅጦኝ ደብድቦኝ ከዛ በኋላ እዛ አሳድሮኝ እኔ ጠዋት ሲወጣ እዛ ወልውሎን ጣሉኝ። ከዛ በኋላ የሆነ ሙስሊም ነው ያሳከመኝ እዛ እንትን ተብዬ ማለት ነው። ዳንኩኝ። ከዛ በኋላ ሄድኩኝ ወደ አቃቂ አካባቢ ነው ማድረው። የሚያድርበት ቦታ የለኝም፣ ገንዘብ የለኝም፣ ጨርሻለሁ። ወደዛ እንዳልመለስ የሰው ዕቃ እዚህ ጥያለሁ። እዛ ወደ ቤተሰብ እንዳልሄድ አፍሬ ያለውን ነገር ሁሉ ጨርሻለሁ። እዚህ ላይ ያለውን ነገር ማለት ነው። ሱሪ ብቻ ነው የቀረብኝም። አሁን ራሱ የምኖረው ኑሮ እግዚአብሔር ነው የማውቀው። ከዛ በኋላ ደግሞ ውጭ ማድሬ ያውቃለሁ። ለምን አንድ እዛ ቸርች እንዳይሄድ ተደብድቤ ሁለተኛ እንዳይመጣ የቸርቹ ምን ተብሎ የቸርቹ አቂም በላይ ስለሆነ ምንም ማድረግ አንችልም። 18 ጊዜ ማመልከቻ ጽፌ እቺ ላይ መጨረሻ ላይ የሰጡ የቸርቹ አቂም በላይ ስለሆነ ምንም ማድረግ አንችልም። እኛው ለዚህ ቸርች እንዳይመጣ ተብዬ እኮ እና በቃ እንደዚህ ያለ ነው ኑሮ ማይባል ኑሮ ማይባል። በእውነት የባለ ታሪኩ ንግግር ያሳዝናል፣ በሌላ በኩል ደግሞ ያበሳጫል። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው የለፋበትን ንብረት ይዞ መሄድ ሲችል ይባረክልኛል በሚል የዋህነት ንብረቱን አጣ። ይሁን እንጂ በዳይ የተባለው ፓስተር እስራኤል ዳንሳ ለዚህ ክስ ምላሽ ሰጥቷል። ምን ምላሽ ሰጠ? ቀጣዩን ቪዲዮ እንመልከት። እስከ ዛሬ ድረስ ዝም ብያለሁ፣ እየሰማሁ እያየሁ ዝም ብያለሁ። አሁን ግን የዝምታ ጊዜ ጨርሻለሁ። ዛሬ ጌታ እግዚአብሔር ከረዳን ከምሽቱ 4 ሰዓት ላይ ለሁሉ ሰው የሚሆን የራሴን መልስ ይዤ እመጣለሁ። ሁላችሁ ይህን አካውንት ፎሎ አድርጉ፣ አድርሱ፣ አንድ ለአንድ ኮፒ ሊንክ አድርጉ። ስለዚህ ዛሬ ማታ ጠብቁኝ። ወዳችኋለሁ። ሻሎም። የእስራኤል ዳንሳ ምላሽ ይህንን ይመስላል። እሱ ተጨማሪ መረጃዎችን እንደሚሰጥ ገልጸዋል። እኛም ጉዳዩን ተከታትለን አዳዲስ መረጃዎች ሲኖሩ በፍጥነት ወደ እናንተ እናደርሳለን። እናንተስ በዚህ ጉዳይ ምን ትላላችሁ? ዳይመንድ በኢትዮጵያ መገኘቱስ ምን ትርጉም አለው? አስተያየቶቻችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከምንገናኝ መልካም ቀን።